صلوا على النبي اللهم صل على محمد سيدو ተሸነፈ እንደዚህም ደግሞ ሶስት ሙስሊሞች አሸነፉ። ይህንን አስተካከው ብዙ ሰዎች ሃይማኖትን ልባስ በማድረግ ውስጣቸው ላይ ያለውን ነገር እምቅ ለእስልምና ያላቸው ለሙስሊሞች ያላቸው ጥላቻ በማውጣት ላይ ናቸው። ሰይዶ በመሸነፉ ምክንያት ብዙ ኮሜንቶችን ሳይ ነበር። እኔ ኮሜንት ማየት አልወድም፣ ግን ያየሁኝ በአጋጣሚ ሳይ አላህ ተሸነፈ አላሁ አክበር የሚለውን ነገር እንዳይጨቀጭቁን አመቱ ሙሉ ይሄን ነገር ይሉ ነበርና ከሱ ገላገልከን ምን ያህል አላሁ አክበር የሚያሸማቅቃቸው የሚያሸብራቸው እንደሆነ ማሳያ ነው። ሰይዶ ሲገባም ሲወጣም በየትኛውም እንቅስቃሴው ላይ አላህን ይጠራል፣ ከጎኑ አላህ እንደሆነ ይናገራል። ፉከራቸው ላይም ይሄ ነገር ተስተውሏል። በየትኛውም ቦታ ላይ አልহামዱሊላህ ሰይዶ ተሸንፎም ድል የሚነሳውም አላህ ነው፣ ድል የሚሰጠውም አላህ ነው። አዎ ልክ ነው። ተሸንፎም አልቀረላችሁም። የአላህ ስም መነሳቱ የማይቀር ነገር ነው፣ አልቀረላችሁም። እንደገና ደግሞ እነ እድሪስም እነ ዛህራም ሌሎችም ደግሞ ሱጁድ ወርደዋሉ፣ አላህን ዘክረዋሉ፣ ዱዓ አድርገዋሉ። በየትኛውም ሁኔታ ላይ ለሌላ ፋይተሮች እስልምናን ይወክላል ማለት አይደለም። ይሄ ስፖርት አግባብ አይደለም፣ ከእስልምና ውጪ ነው፣ አይደግፈውም እስልምና። ነገር ግን የነሱ ጥላቻ ድፍን የሆነ የታወረ ጥላቻቸው መጋለጥ ግን አለበት። ምን ያህል እንደሚጠሉን ሃይማኖታዊ ይዘት አትስጡት፣ ሃይማኖታዊ አይደለም ምናምን ነገር ይሉና እኛን ለማሸማቀቅ ይሞክራሉ። ግን አላህ እንደተናገረው ይርዱነኩም ቢአፍዋሂሂም ወተአባ ቁሉብሁም ወአክሰሩሁም ካዚቡና፣ በአፋቸው ይወዷቸዋል ልባቸው እምቢ ትላለች አለ። በሌላ ቦታ ላይ ደግሞ ቀድ በደቲል በግዳኡ ሚን አፍዋሂሂም ወማ ቱኽፊ ሱዱሩሁም አክበር፣ ጥላቻቸው ለእናንተ ያላቸው ጥላቻ በአንደበታቸው ወጣ ሾለከባቸው፣ በውስጣቸው የታመቀው ጥላቻ ደግሞ ከአንደበታቸው በላይ ነው አለ አላህ። ስለዚህ አሁንም በየትኛውም አጋጣሚ በየትኛውም ሁኔታ ላይ አላህ የሚለውን ቃል ልንለው ይገባል። ኮሜንት ላይ ራሱ የአላህን ስም በደንብ ዘክሩ፣ አላሁ አክበር በሉ። አላሁ አክበርን የማይፈራው የለም፣ በአላሁ አክበር የማይሸማቀቅ የለም። አልহামዱሊላህ እኛን ከፍ ያደርጋል። አላህ አክበሩ ሚን ኩል ከቢር፣ የታላቆች ሁላ ታላቅ ነው አላህ። ሁሌ አላህን እንዘክራለን። በየትኛውም ብንወድቅም አላህ ከኛ ጋር ነው፣ ብንነሳም አላህ ብናጣም አላህ ከኛ ጋር ነው፣ ብናገኝም አላህ ከኛ ጋር ነው። በየትኛውም ሁኔታችን አላህን መርሳት የለብንም። ይህንን ነገር አስተምረውናል። በደንብ አድርገን ወደ አላህ እንድንጠጋ ደግሞ